ቪዲዮ ላሰማችሁና እናት ባልና ሚስት በራሳቸው ላይፍ በራሳቸው ጣጣ ልጃቸውን እየጎዱ ያሉ ሁለት ጥንዶች ላሰማችሁና እኔ የራሴን ሐሳብ እሰጣለሁ። ስለተናደድኩ ግን ምንም ነገር ማድረግ አልችልም። ላሰማችሁ። ልጁን ፈልገው አልፈልገው አንተ ልክ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። የማንም እርዳታ 5 ሳንቲም ማንም ወጥቶ ይሄን ያህል አደርጋለሁ ቢለኝ አልሰማም። ምክንያቱም እግዚአብሔር ነው እንጂ ዛሬ ላይ ያቆመኝ ማንም አይደለም። ስንት ሺህ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት ማንነቴን ያጣሁት ለልጄ ነው። ትናንትናዬን ልጅነቴን ጨዋታዬን ያጣሁት በልጄ ነው። ስለዚህ አባት ነኝ ካልክ አርፈህ እስካሁን እድል ሰጥቼሃለሁ። ልክ እንደ አራጣ አበዳሪ ለልጄ እንዲያደረግኩ የት ያደረግከው ነው? ግንቦት 10 ላይ አድርገህ 35,000 ብር በጥሬ ሰጠዋት ብለህ የምታወራው አንተ ነው። እንዲያኖርከኝ ዲቦራ እንደዚህ ናት ብለህ ስታወራ ልክ እንደ ቆሻሻ እንደ ምናምን ትናንትና ስሜ እኔንና ቤተሰቤን ካላከበርክ ልጄን ልታከብር አትችልም። አንተ የምን ደም ነው ያለህ? ትናንትና ያልመጣኸውን ልጅ መሆኑን ሳታቀርተ ነው ልጅ መሆኑን ሳታቀርተ ነው። ታውቃለህ፣ በደንብ ልብህ ያውቀዋል። እግዚአብሔርም እኔም አንተም እናውቀዋለን። ስለዚህ እኔ በልጄ ቀልድ አላውቅም፣ አልከፍልም ነው። ብዙ ቴክስት ጽፈልኛል። ቴክስቱን ለሀቢባ እልክላታለሁ። ስለዚህ አባት ብቻ መሆን አትችልም። አንተ እየመጣክ እኔን መበዝበዝ አትችልም። ከህይወቴ ውጣ፣ እስከ መጨረሻ ውጣ። ህይወቴን ለማበላሸት ነው። አንተ ገና ልክ አሁን የሆነ ስራ ስሰራ ይመጣል። ዲቦራ ስሜን አትጥራ፣ በቃ ቤተሰቤን አትጥራ፣ አጠገባችን አትድረስ፣ ሰላም ስጠን። አንተ ከመጣክ ነው ሰላም ያጣ ነው። ስንትና ስንት ተረጋግቼ ነበር ኑሮዬን የምኖረው፣ ልጄን እያሳደግክ የነበረው አንተ ማውራት ስለቻልክ እኔ ሶሻል ሚዲያ ላይ ካሜራ ፊት ለፊት መቀመጥና መናገር ስላልቻልኩ ብቻ አንተ የፈለግከውን እኔ መናገር አትችልም። ሲጀመር ማለት ነው ህግ ቢኖር ይሄኔ አንተ እዚህ አልነበርክም። ያኔ ነበረ መያዝ የነበረብህ። ስንትና ስንት በስም ማጥፋት ስከስት ያኔ ነበር መታሰር የነበረብህ አንተ። ዛሬ አልነበረም። ዝም ስላልኩ ልርሳ ስላልኩኝ ነው። ምን አትርሱኝ አልክ አንተ። ከሶሻል ሚዲያ አውቃለሁ። ሶሻል ሚዲያ ፈልገህ ነው የመጣኸው። እውቅናን ፈልገህ ነው። ከሚስት ጋርም ተነጋግረሃል። ስትመጣ ፈልገህ ነው የመጣኸው። ስለዚህ እኔ ሰላም ስጠኝ። የተረጋጋ ህይወቴን አትበጥብጥ። ልጄን ላሳድግ። እርዳታን አልፈልግም። የአንተ 5 ሳንቲም ሲጀመር በእኔም በልጄን ቪዲዮ የሰራኸው ነው። ከዛ ያለፈ 5 ሳንቲም ከኪስክ ያወጣኸው ነገር የለም። እግዚአብሔር ምስክሬ ነው። ካወጣ ደግሞ አንድ በአንድ እኔን ጠይቀኝ፣ እከፍልሃለሁ። አንድ በአንድ ቆጥሬ እሰጥሃለሁ። ለምን ጥራ እንዲህ አልሞትም? ለምን አልሞትም? አንተ በእኔና በልጄ ከ250,000 ብር ሰርቻለሁ አልክ አይደለ? ከዛ ሩማን እንኳን ካደረግክለት ለእኔ ልጇ ብለሃላ። ለእኔ ልጅ 5 ሳንቲም እላፊ ከኪስ ካወጣህ እኔ እሰጥሃለሁ። በቃ ከዚህ በኋላ የአንተን እርዳታ አንፈልግም። ሲጀምር አልረዳህንም። ቢገባክ ማለት ነው ልጅ ነበር በረከትክ። ስለዚህ አታስፈልግም። አንተ ሶፋ ላይ ብትቀመጥ በፍሪጅ ውስጥ የተቀመጠ የቀዘቀዘ ምግብ ፍሬሽ የሆነ ምግብ ብትበላ አልጋ ላይ ብትተኛ ልጅ እንደሱ አግኝቶ አይደለም። ገባህ? እኔ ያጣሁትን አጥቼ ነው ልጄን እያሳደግክ ያለሁት። አንተ የፈለገ አይፎን 17 አይፎን ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። አንተ ረብሳኝ አያገባኝም። ማንም ይግዛል። ገባህ? ግን ደግሞ ምንም ቢሆን ልጄ በእኔ ልጅ ነው። ገባህ? በእኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጭ ምንም አልፈልግም። አንተ 10 ሳንቲም ለእኔ አድርገህልኝ አታውቅም። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግከው ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ። ገባህ? አንድ 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት። እግዚአብሔር እኔን ያኑርለት። እኔ እናቱ ቅብርን አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። አደረግኩ ብለህ አይደለ እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደለ ያመጣኸው? አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። የአንተ 5,000 ብር አንድ ነገር አያደርግለት።
አስተያየት አልሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለግ እንሄዳለን። እንዲህ አለችኝ በል እኔ ያው በአደባባይ ፊት ያው ሪከርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለእኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይኸው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ፣ በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉ? ያድጋሉ። ድብን አልጎ ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግህም ብለሃላ፣ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገው ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተንሃል፣ አናቅህም። ገና ደህና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወኝ። አንፈልግም ያንተን ገንዘብ። እኔ 1000 አልችልም፣ 1000 10,000 አልችልም፣ 5,000 አልችልም ብለህ እንዲረዱ ካረል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት፣ በርታ። ከዛም በኋላ 5,000 ለልጁ ቆርጣለሁ ያልከውን ደግሞ ለመኪና ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው፣ በጣም ነው የማመሰግነው። በመጀመሪያ ደረጃ ልጁ ማለት ነው ወላሂ አይዲያ ነው የሚፈልገው። ለምን ካላችሁ የወሎ ልጅ ነኝ። እሱ የወሎዬ ነው። ልጅቱ የት ሀገር ልጅ እንደሆነሽ አላውቅም። የወሎ ሰው ዝም ብሎ ይገናኛል ምናምን ብላ አለች ብሎ እሷን ወደ ዘር ውስጥ ለማስገባት ፈለገ። ገባችሁ? በሁለተኛ ደረጃ ደግሞ ልጁ ኮንቴንት ስለሌለው በልጁ መሸቀል ስለሚወድ ለዛ ነው ልጅ ያመጣት። ገባችሁ? ሴት ልጅ ደግሞ አትዋሽም ያጀማ። በዚህ ደረጃ ተማራ የተናገረችው፣ በዚህ ደረጃ ከፍቷት ምን ብሏት የተናገረችው ለምንድን ነው? ልጁ ምንም አይነት አጀንዳ አይዲያ ስለሌለው ብዙ ጊዜ ዩቲዩበር እኔ እከታተለዋለሁ። ገባችሁ? በልጁ መፈመስ ይፈልጋል፣ በልጁ ማደግ ይፈልጋል፣ በልጁ የሚስቱን ስም እያጠፋ ኮንቴንት ስለሌለው ነው ከሀቢባ ጋር የመጣ። ሁለተኛ ደግሞ ከታዘብኩት ነገር ምን እንዳለ ታውቃላችሁ? ጀግና ብሎ ማለት አለ ቲክቶከር ነው አለ። በቃ ቪዲዮ ታያል። ደንቆሮ ማለት ነው። አንተ ሳትማር ተምራሃል፣ ለስሙ ተምራሃል፣ ግን ይቅርታ አድርግልኝ ደንቆሮ ነህ። ለምን ታስተማሪ ሆነህ እያለ የአስተማሪን ስራ ትተህ ልመና መተህ ልትለምን? ላሰማችሁ እኔ አንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ የአንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት፣ በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤን ማጠገብ እንዳትደርስ፣ ስለ ቤተሰቤም ስለ እኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5,000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የተረዳውን 5,000 ብር አልጠይቅም ብለሽ ወደፊት መጥቼ አልጠይቅም የሚለውን ረሳሽው። እሱም በይው ወደፊት በህይወት መጥቼ አልጠይቅም ገንዘቡ ብሩን በይው። እሺ 5,000 ብሯን ወደፊትም ወደ ህይወትክ መጥቼ
መጥቼ አልጠይቅህም። አንተም ልጅም እኔም አጠገብ አትድረስ። እናመሰግናለን። አለም ደረሰ ማለት አንዴ ሪከርድ አድርገው አንቺ እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጅ አባት ልሆን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አርጊ ወጥቼ ነበር። ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ አርጉ። ለምኛ ሳለው በውስጥ ይቀላቀል ድምፅሽ። አንድ ያዳምጡኝ እባካችሁን። እኔ ቢኒያሙን በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት በክስ ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት ነው እያልኩኝ ተከልክዬ ከልጅ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጅን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5,000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይኸው በሰላም ተለያይተናል። ከአሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም፣ የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣ አዳምጪ ናቲ ይህንን ቪዲዮ እንዲሰሙ ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ። ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተ እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅ አባት ማን ነው ሲልሽ አባትህ ሞቷል በይ። እየነገርኩሽ አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን፣ ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር፣ ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊት እንዲመጣ እኔም አላፈቅረውም፣ እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይህ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው እንዲሆዬ የማይደርስብሽ ከሆነ በጣም ነው የማመሰግነው። ይህን ከሆነ የምትፈልጉት እኛ ግን እኔና እዚህ ጋር ያለን 37,000 በጣም አዝነናል። እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም ግን ልብ ያማል። በጣም ያሳዝናል። ወደፊት አድጎ ልጃችሁ በመጀመሪያ ደረጃ አባትየው ወላሂ እውቅና ነው የሚፈልገው ማለት ነው። ለምን ልጅቷን አታክ እያረገ ልጁ በልጅቷ መፈመስ ነው የሚፈልገው። ለምን ካላችሁ እኔ በኢትዮ ስለምከታተለው ማለት ነው። ስለሚስቱ ሲያወራ ሰው መጥቶ ያይለታል ማለት ነው። ስለሚስቱ ካላወራ ግን አይታይለትም። ገባችሁ? ልጁን አሁን ምንድነው ያደረገው? ልጅ ሰውየው መጠቀሚያ ማለት ነው። ይህ አንኮላ የሆነ ሰውዬ። አሁን አንተ ወንድነ እንደው መሽኛህን ቆርጦ ማንጠልጠል ነበር። እናቴን መሽኛህን ቁርጥ አድርጎ ማንጠልጠል። ሲጀመር አንተ ምን አረግ?
ከዘር ፖለቲካል ታስገባት ነበር ልጅቱ ማለት ነው። እና እንደዚህ አይነት ወንዶች በእናታችሁ ልጅ እየወለዳችሁ አትጣሉ። ገባችሁ? በሁለተኛ ደረጃ ደግሞ ልጅቱ በዚህ ደረጃ ባያማራት አትልም። ገባችሁ? ባያማራት ባይላት በዚህ ደረጃ ስሜታዊ ሆና አልፈልግም አትልም ነበር። ገባችሁ? ያልፈለገችበት ምክንያት የራሷ ምክንያት ይኖራታል። እና ቢኒያም የምትባለው ግን አንተ አባት ነው ወይስ እበት ነህ? አሁን አንተ ሌላ አባቶች ባየነበት አንተን ማየታችን በጣም ነው የሚያሳዝነው። ለማንኛውም አንተ አባት ሳትሆን እበት ነህ፣ ጥቅመኛ ነህ። ገባ? አንተ በዲቦራ ገንዘብ መሸቀል በልጅ መሸቀል ነው የምትፈልገው። ለምን ዲቦራ እንደዚህ ያለች፣ ዲቦራ በዚህ ወጥቶ፣ ዲቦራ በዚህ ወርዶ እያልክ ገንዘብ መብላት ፈልገህ ነበር፣ አልተሳካልህም። ለዛ ነው አባትነቱን የፋከው። አሁን እንዳንተ አይነት አባት ነህ እበት ነው የምትባለው። አድርሱለት በእናታችሁ። እንደዚህ አይነት አባቶች አባት መባል የለብህም። የራስን ጥቅም ያስበለጥ አባት ማለት ነው። ለማንኛውም ሴት ልጅ